በስመ አብ ወልድ እንዴ ምን ሆነሻል እትዬ? አንቺ ራስሽ ምን ሆነሻል? እኔማ ምንም አልሆንኩም። ከኤልሹ ጋር ወጥቼ መመለሴ ነው። ማለት እንደዚህ ነሽ ነው ውጭ ወጥተሽ የነበረው? እንደዚህ ለቅልቀሽ ተቀብተሽ? ልክ ነሽ። እንደዚህ ለብሼ ስለማላቅ እንግዳ ሆነብሽ ነው። ቆይ ቅንድብሽ ምንድን ነው? ኤልሹ ሜካፕ ሰርታኝ ነው። ወይ የኔ ልጅ እንደው ምን ይሻላታል? እንዴ እትዬ ምን ሆነሻል? ለምንድን ነው የምትስቂው? ኧረ ምንም። ልጅ እንደዚህ ጎበዝ መሆኗን አላውቅም ነበር። በቃ ነገ እኔ ሜካፕ እሷ ትሰራኛለች። እሺ በቃ ወደ እህቴ ልሂድ። እና ኤልሹ የት ናት? ቀድማኝ ነበር የመጣችው። እላይ እልሻለሁ። ቤሉ እንዴት ነህ? እንዴት አመሸሽ? የማወራው ነገር ነበረኝ። ትችላለህ? አንዴ ወደ ላይ መውጣት አለብኝ እኮ። ወርተህ ትሄዳለህ እኮ። እመልሳለሁ። ጆይ ደህና ነህ? አላስተረፉም እኮ። ቆይ እንዴት ላንሳ አልቻልኩም። እመኝ፣ ሁለቱንም አለቃቸው እገላችኋለሁ። በወንድ ልጅ ማልኩ ጸብ ያለ ነው። ልቀቂኝ። አንቺ ደግሞ ጸብ እኮ ምክንያት ያስፈልገዋል። እነዚህ ሁለት ከብቶች ተባብረው ደበደቡኝ። ለምን እንደሆነ እንኳን አልነገሩኝም። ለምን እንደሆነ እኮ ግልጽ ነው። በዛች ገጣሪ ምክንያት ነው። ሁለቱም እኮ ይወዶታል። አረ የምርሽን? እንኳንም ነገርሽኝ። የማደርገውን እኔ ያውቃለሁ። ምን ልታደርግ ነው? ምንም መጥፎ ነገር አላሰብክማ? አረ በጣም ጥሩ ነገር ነው ያሰብኩት። እባክሽ ልቅቂ። ስሚ፣ ስልኳ አለሽ አይደለ? አዎ፣ ግን አልሰጥክም። ለምን ሲባል እዚህ ሁሉ ነገር ውስጥ እኮ የገባሁት ለአንቺ ብዬ ነው። ለምን ሰጥካለሁ? መቼን ገጠር አልወደድካትማ። ማለቴ እኔም ባየበት አይነት እሷ እንዴት? ኧረ በጭራሽ። ልጆቹ ስላናደዱኝ እልህ አስይዞኝ ነው። እሷንም እጫወትባታለሁ፣ እነሱንም እጫወትባቸዋለሁ። የዛኔ ታያለሽ። ውይ እንደዚህ ከሆነማ አግዛለሁ። ስልኳን ሰጣካለሁ። እንደው በእናትህ ልኳን አሳይክልኝ፣ ደረጃዋን ትወቅ። አታስቢ፣ አሳይሻለሁ። ድሮም እኮ ምንንሽ እንደምትለኝ አውቄ ነበር። ለዚህ እኮ ነው የምወድ። ጀግና ነህ አይደል? ቢያው መሽቷል፣ ወደ ቤት ግቢ። በኋላ ደግሞ ወንድሞችሽ አንቺን ሲያጡሽ እኔን መጥተው እንዳይደበደቡኝ። አረ አሁን እንኳን ተመልሶ አይመጡም። ቅድም ራሱ እኮ ለምን እንደመጡ አላውቅም። ለነገሩ ውጪ ብታሪ ራሱ ሊያዩሽ የሚመጡ አይመስለኝም። ማለት ምን ማለት ነው? ማለት ምንም፣ ያው ክፍልሽ ትተኛለሽ ብሎ ስለሚያስብ ብዬ ነው። ንግግር ግን የእሷን ያልተፈለገ አይደለሽ ነው የሚመስለው። በዚህ ደውይላት። በቃሽ፣ ደህና ደሪ። እንዴ ሳታቅፈኝ? አትጨማለቂ፣ ያሞኛል። ወይኔ ጉዴ! አላስተረፉም እኮ። በቅርቡ በእጅ አስገብቼ ቤቴ ድረስ ለልመና ይመጣሉ። እኔ እኮ ጆ ነኝ። እንኳን ለእናንተ ለማንም አልመለስም።
ተቀባሹ? ሜካፕ ነው፣ ሌላ ምን ይሆናል? ይሄ ጠፋሻል? እባክሽ ተናድጃለሁ። ኑኑዬ እኔ ደብሯታል ብለሽ ለማሳቅ ነው አይደል እንደዚህ ሆንሹ? አልገባኝም። ቆይ ሲጀመር ማን ነው እንደዚህ ያደረገሽ? መስታወት ግን አይተሻል? አላየውም፣ ውጪ ነበር ነው የገባሁት። ውጪ ስትይ ከቤት ውጪ? አዎ ከቤት ውጪ ከልጅ ጋር። ይሄ ግን የልሹ ስራ ነው አይደለ? እሷ ነች እንደዚህ ተጫወተችብሽ። በፈጣሪ ሰው ምን ሆኛለሁ? ለምንድን ነው ሁሉም ሰው የሚስቅብኝ? ቆይ ጠብቂ። ይቅርታ፣ በዚህ ግን አለመሳቅ አይቻልም። እንዴ ማለት እንደዚህ ሆኜ ነው ያልኩት? ቆይ ምን ሆነሽ ነው? መስታወት አታይም እንዴ? እንዴ አሪፍ ነው ብላ መስታወት ማየት የለብሽም ማለችኝ። ምን እላታለሁ? ኧረ በስመ አብ ይህች ሴጣን። ለነገሩ ይበልሽ፣ አትመኛት ብዬሽ ነበር። እሷን ማመን አልነበረብሽም። ለማንኛውም እንኳን በሜካፕ አለፈ። ግን ስታስቂ ወይኔ ኑኑ ምን እንዳስመሰለችኝ እኮ። ቀለም የተደፋበት መሬት ነው የመሰልሽው ፊትሽ። እንዴ እህቴ እየሰደብሽኝ እኮ ነው። ስነ ስርዓት ያዢ። እኔ ምን ላድርግሽ? እኔን ከምትናገሪኝ ሄደሽ ከሷ ጋር አታወሪም እንዴ? በእውነት በአሁኑማ ዝም አልላትም፣ እሰራላታለሁ። እሺ ቺማትረባ ከፊቷ ሄጄም አለፈልፍም። ጎሽ እንደዚህ ሁኚ። በጭራሽ የልሹን ማመን የለብሽ በጭራሽ። እሺ እህቴ ይቅርታ ስላልሰማሽ፣ ግን ችግር ተፈጥሯል። የምን ችግር? ቤሉልና ዶኒ ከሰው ጋር ተደባደቡ። እንዴ መቼ? ከማን ጋር? ማን የተደባደበው? ከኤልሹ ጓደኛ ጋር። ለምንድን የተደባደቡት ደግሞ ሁለቱም? ቤሉልን የጀመረው ልጁን ከኔ ጋር ስላየው ነው መሰለኝ። ብታይ አላስተረፉትም። ወይ ጣጣ! እንደዚህ ሆነሽ አደባደብሻቸው? ቆይ ልጆቹ እያበዱ ነው እንዴ? እኔ የምልሽ ነው ቆየትሽ አይደለም? እስኪ አንድ ጥያቄ ልጠይቅሽ። ምንድን ነው የምትጠይቂኝ? ቆይ ከቤሉል ወይ ካዶኒ አላውቅም፣ ግን ብቻ ከአንዳቸው ፍቅር ይዞሻል እንዴ? አረ ምንም ነገር የለም በጭራሽ። ታይ አቷሽ። አዎ ግን ከየትኛው? አረ በተሰቀለው ምንድን ነው? ኑኑዬ እህቴ መጣሁ። በቃ ታጥቢ እሺ። ምን ሆነልሽ ልጅቷ? ፊቷ ምንድን ነው? ተቀመጭ እናቴ፣ ተመልሳ ልትመጣ ነው። ጦጧን መስላኝ እንዴ? ምንድን ነው የምትመስለው? አይ እናቴ፣ እኔ ደብሮኝ ስለነበር እኔን ለማስታቅ ብላ ነው። ውይ ነው እንዴ? አሁንም አድጋ ይሄ እብደቱ አለቀቃትም። ድሮውንም እንደ ወንድሟን እኮ እንደዚህ ነበር የምትጫወትበት። አዎ እኔንም እንደዚህ ስታስቀኝ ነበር። እናቴ ወይ እንኳን መጣሽ፣ ማውራሽ ነገር ነበር። ምን ነው? ምን ችግር አለ? ሰላም ነው አይደል የኔ ልጅ? አዎ እናቴ ሰላም ነው። አንቺ ጉደኛ፣ ቆይ ልጅቷ ምንድን ነው ያስመሰልሻት? ነገርሽ ነበር እኮ ማሚዬ፣ ከኔ ጋር ብትስማማ ይሻላት ነበር። ይኸው ምላሿ እንዴት እንደሆነ አየሽ? አሁንም አንዴ እጅ ገብታለች። 100 እጥፍ ነው ማስተቃየት። ነግሬሻለሁ፣ በኋላ የሆነ ነገር እንዳያደርጉሽ። ባይሆን የነገርኩሽ እንዴት አደረግሽልኝ? ምን ብለሽ ነበር ማም? እንዴ መቼም ረሳሁት አትይኝም። አዶኒ ጋር ሄደሽ ፋይል አምጪልኝ አላልኩሽም? ረሳሁት ማሚዬ፣ በጣም ይቅርታ። እሺ ነገ ምናምን አብሬ እሄዳለሁ። በጣም ጥሩ የኔ ጎበዝ ልጅ፣ እወድሻለሁ። እሺ እኔም እኮ እወድሻለሁ፣ ግን ደግሞ ወጥተሽኛል። ነይልኝ እስኪ እኔ ውድ።
ቴቱዬ እኔ ሁሌ እግዚአብሔርን የማመሰግነው ባንቺ ነው። ሁሉ ነገር ይነሽ። እሺ አውቃለሁ ማሚ። ስለዚህ ጎበዝ ሆነሽ ጠንክረሽ ተማሪልኝ። አንቺ በጣም ብዙ ነገር ያየሁብሽ ምትክ የሌለሽ ልጅ ነሽ። እሺ ማሚ አታስቢሽ። ሄሎ ሄሎ፣ እንዴት ነሽ? ደህና ነኝ። ማን ልበል? ምንድን ነው እንደዛ ቀጥቅጦኝ ሬሳሽን ሳታነሺ ነው እንዴ የምትሄጂው? እንዴ የምን ሬሳ? ጆ ነኝ። እንደዞኝ ግን እንዴት ነሳትኝ ሄድሽ? ስልኬን ከየት አመጣው? ደግሞ ለምን ደወልክ? በዚህ ሰዓት ግን ይሄን ነበረ መጠየቅ የነበረብሽ? እንዴ እንዴት ነህ? በጣም ተጎዳ እንዴ? አዎ፣ አሁን ግን ቤት ከገባሁ በኋላ ደህና ነኝ። ጥሩ በቃ እንኳንም ደወልክ። ይኸውልህ ከዚህ በኋላ ሁለተኛ እንዳትደውልኝ እሺ? ኑኑ እንዴ እዚህ ምን ታደርጋለህ? ቆይ አንተ ስራ የለህም እንዴ? ለምንድን ነው የምትከታተለኝ? ኑኑ እባክሽ መነጋገር አለብን። ውጪ እናነጋገር። ለተፈጠረው ነገር በጣም ይቅርታ። አንቺ እንዳልሽው ልክ ነሽ፣ እኔ አጥፍቻለሁ። ይቅርታው ለእኔ ሳይሆን ምንም ሳያጠፋ ለደበደባችሁት ልጅ ነው የሚገባው። እሺ አንዴ እናውራ ኑኑ እባክሽ። ምንም የምናወራው ነገር የለም። ኑኑ በትዕግስት እየጠበኩሽ ነው። ባትታገሰኝ ምን ልታመጣ ነው? እንዴ ቤሉል ይቆቀኝ ወደዛ። እናቴ ምንድን ነው እሱ? አሁን በምነግርሽ ነገር ልታዝኚ ወይም ልብሽ ሊሰበር ይችላል፣ ግን ለእኔ በጣም ጥሩና አሪፍ የሆነ ውሳኔ ነው። ምንድን ነው እስቲ ንገሪኝ። እናቴ ደጋግሜ ያስቤበታለሁ። ሀሳቤን አልለውጥም። ከዚህ ቤት ልወጣ ነው። እንዴት? ምን ተፈጠረ? ችግር አለ እንዴ? አዶኒ እንዴት አመሽ? አዶኒ የት ነበርክ? ስፈልግ ነበር። ለምን ፈለግሽ? የምታስጠናኝ ነገር አለ፣ ለዛ ነው። እኔን በሱ ነው የቀየርሽኝ አይደል? የምራስ ሲሎሽ እንደዛ አደረሽ? ምንም አልገባኝም ቤሉል። እኔ ምን ነኝ? ቆይ ፍቅረኛ ነኝ እንዴ? ሲጀመር እኔ እናንተ እንደዚህ ሆነ እናውቃለን? ምንም ይሁን ትወጂኛለሽ፣ እሱን አውቃለሁ። እና እሱ በቂ አይደለም? እውነት እንደዛ ታስባለህ? እኔ እወድሃለሁ? እንደዛ ነው ነገሩ? አሁንም ይበቃሻል። እንዴ እስከ መቼ እንደዚህ እንሆናለን? እኛ እኮ ህጻናት አይደለንም። ኑኑ እኔ መጥፎ ሰው አይደለሁ። አልጎዳሽም። እወድሻለሁ፣ አከብርሻለሁ፣ እንከባከብሻለሁ። እባክሽ እያየሁሽ አትቀየሪ። ቤሉል ተወኝ። እኔ ካንተ ጋር መሆን አልችልም። እኔ ማንም አይደለሁም። ተወኝ በቃ። ኑኑ እወድሻለሁ እያልኩሽ ነው። ሰማሁ ግን አይሆንም። በእውነት ነው የምልሽ። በአሁኑ ከሄድኩኝ አልመለስም። ስለዚህ መስተካከል የሚችል ነገር ካለ ተነጋግረን መፍታት እንችላለን። እኔ አልፈልግም። ኧረ ተይ ኑኑ። አይሆንም ቤሉል በቃ እኔ አልፈልግም። እሺ ማይልኝ። አልፈልግም አልወድህም ብለሽ ማይልኝ። አልምልልም። ለምን እላለሁ? እሺ ትንሽ አስቢበትና ትነግሪኛለሽ።
ታላቅ የገና ኤክስፖ ከጊፍት ሪል ስቴት። ቦታው የት ነው ካላችሁ በመሃል ከተማ ለገሃር እና የንግድ ማዕከል በሆነችው መርካቶ በ4 ሚሊዮን ብር ጠቅላላ ዋጋ በ200 ሺህ ብር ቅድመ ክፍያ ጀምሮ ሱቆችን የሚያገኙበትን እድል አመቻችተናል። በተጨማሪም በለገሃር ሳይቶቻችን ግንባታ ፕሮግረሳቸው ከ60% እስከ 80% የደረሱ ቤቶችን በ5% ቅድመ ክፍያ እየሸጥን እንገኛለን። ባለ 1 መኝታ 65 ካሬ በ367 ሺህ፣ ባለ 2 መኝታ 108 ካሬ በ611 ሺህ፣ ባለ 3 መኝታ 163 ካሬ በ923 ሺህ ብር ቅድመ ክፍያ ብቻ የቤት ባለቤት ይሁኑ ይሎታል። ለበለጠ መረጃና ለሳይት ጉብኝት በ0926 71 20 91 ወይም በ0907 31 78 74 ይደውሉ። ጊፍት ሪል ስቴት። አረ ምን እያታወርችን እቺ ልጅ ምን ሆናለች? አሁን በእኔ ፋንታ ሌላ ሰው መጥቶ ቢሆንስ? አረ ጉዴ! ምን እየባክሽ እየተያየ ዝም መባባልና መቆየት የለብንም። እኔን መኝ። እኔ ምን ነገር ውስጥ መግባት አልፈልግም። የማደርገው ብዙ ነገር አለ። እሱን ከኔ ጋር ሆነሽ ማድረግ አትችይም እንዴ? እኔ እኮ አግዝሻለሁ። እድሉን ስጪ። እሺ አሁን እንግባና ጠዋት እናወራለን። አሁን ደክሞኛል። በዛ ላይ እዚህ ቤት ውስጥ ማውራታችን ጥሩ አይደለም። እሺ ተቃጠሉ። ኑኑ 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 እንዴ ኤልሹ ምን ሆነሽ ነው? ኑኑ ተቃጠልኩልሽ። ምን ሆነሽ ነው? ልኝ ዝም ብለሽ አትጠይቂኝ። እሺ አመጣች። እንጂ አንቺ ብቻ ብልጥ። ኤልሹዬ ምንድን ነው? ምን ሆነሻል? ሄሎ፣ ሰላም ቤሉ፣ እንዴት ነህ? ደህና ነኝ። ማን ልበል? የአባትን ጉዳይ ማወቅ ከፈለክ ብዬ ነው የጠየኩህ። ማለት እንዴት? የኔን አባት? ቆይ አንተ ማነህ ደግሞ? ስለ እኔ አባት እንዴት ልታውቅ ቻልክ? ስለ እኔ መጠየቅን አቁም። ፍላጎቱ ካለ ብቻ ነገር። አሁ በጣም ፈልጋለሁ። በል ንገረኝ። በምልክልህ አድራሻ ትመጣለህ። እንዴት ነው አመኝ እርግጠኛ ልሆን የምችለው? አባትህ ከመሞቱ በፊት ለመጨረሻ ጊዜ የለበሰው ካኪ ሱሪና ቢጫ ቲሸርት ነበር። እና ሌላ አንድ ነገር የምትፈልገው ነገር አለ? በል ቶሎ ብለና። ታዲያ ማንንም ማስከተል አይቻልም። እሺ ችግር የለውም። ማንንም ይዤ አልመጣም። እንዴት? ቆይ ማን ነው? ስለዚህ ሆን ተብሎ ታስቦበት ነው የተገደለው ማለት ነው። የእውነት ሆኖ ልወቀው ብቻ። ኑኑ ቆይ ምንድን ነው የሰጠሽኝ? እንዴ ኤልሹ ውሃ አምጪልኝ አልሽኝ፣ አመጣሁልሽ። ይሄ ውሃ የሆነ ነገር ሆኗል። ቆይ ከየት ነው የቀዳሽው? እኔማ ቶሎ አምጪልኝ ስትይኝ ከተቀመጠበት አንስቼ ነው ያመጣሁልሽ።
አይዞሽ ልጅዬ። ወይ ሌላ ላምጣልሽ እንዴ? አይ በቃ ችግር የለውም በፎጣ አድርገዋለሁ። አይዞሽ ልጅ። እትዬ ላናግርሽ ፈልጌ ነበር። ስለምንድን ነው የምታወሪኝ? ተቀምጠን እናውራ። ይቻላል። እትዬ ትምህርት ለመጀመር እያሰብኩ ነበር ከተቻለ። ማለት እንዴ? አቋርጠሻል እኮ ደግሞ በጣም ብዙ ስራ አለብሽ። በምን ጊዜ ትማሪያለሽ? እናቴ ከዚህ ቤት ወጥቼ ስራ መፈለግ አለብኝ። እዚህ ሰው ቤት ውስጥ እየኖርን ህይወታችን ይለወጣል ማለት በጣም ከባድ ነው። ስለዚህ ከዚህ ወጥቼ ገንዘብ የሚያስገኝ ነገር መፈለግ አለብኝ። ምን ልትሰሪ ነው ደግሞ? የምታውቂው ሰው አለሽ የሚቀበልሽ? አሁን እኮ ጊዜው ክፉ ነው። ለሴት ልጅ በጣም ከባድ ነው። እንዴት ትሆኛለሽ? እናቴ እኔ ምንም አላሰብኩበትም፣ ማንንም አላዘጋጀሁም። ግን በቃ ዝም ብዬ ሳስብ የመጣልኝ ሀሳብ ነው። አየኔ ልጅ እንደ ሆድ ቢብስሽ ይሄን እንዳሰብሽው እኮ አውቃለሁ። ግን እባክሽን እንደው እዚሁ እያለሽ ነገሮችን አመቻችና ውጪ። እንደው ቢከፋሽ መግቢያ ብታጭ በኋላ ደግሞ ትቸገሪያለሽ። እኔ ደግሞ ተሁሉ የሚያሳስበኝ እናንተን ሰብስቤ መውጣቴ ነው፣ ጭንቀቴና ፍርሃቴ። አንቺ አትጨነቂ እናቴ፣ እኔ እንዴት ማድረግ ያስተካክለዋለሁ። ወስነሽ ከጨረሽ እንግዲህ ምን አደርጋለሁ? ባይሆን ምክሬን ስሚ። እንደው ተዚህ ሳትወጪ ነገሮችን አመቻች፣ ከዛ በኋላ ትወጫለሽ። አይ የማታም ቢሆን እጀምራለሁ ትዬ። አይሆንም አልኩሽ እኮ። ደግሞ ስራሽን ትተሽ የምን ትምህርት ነው? ከዚህ በኋላ ደግሞ ተምረሽ የት ልትደርሽ ነው? ኧረ ትዬ እባክሽን፣ ለስራውም ቢሆን ኑኑና እናት ያሉ፣ እኔም የማታውን ክላስ ልግባ። እንደውም ካሰብሽ አይቀር መግባትና መማር ያለባት ኑኑ ናት። እሷ በደንብ መማር አለባት። እኔ ስትዬ? አረ ጉዴ! እቺ ምን ራስ ወደድ ናት? ከእህትሽ ራስሽን ልታስቀድሚ ነው? አረ እንደዛ እኮ አይደለም። ግን ትዬ እባክሽ እንዴትም ብዬ ልማር? እኔ ምንም የምከፍለው ገንዘብ የለኝም። የምሰራበት ስትዬ፣ እሱን ረስተሹ ነው? ምን ደፋር! ደግሞ ቤተሰቦችሽን ሰብስቤ በያዝኩ ጭራሽ ክፍያ ፈለግሽ? ቆይ ትንሽ አታፍሪም እንዴ? አዎ አርፈሽ ብትቀመጭ ይሻልሻል። ነው ብቻሽን እንደዚህ መስቂው? ብታይ ኤንሽ ምን እንዳደረግኳት ብታይ ትስቂ ነበር። ምን አደረግሻት? ፊቷን ስታጠብ ስትነሳ ቀድሜ ዲዮን ዘገቧት። ከዛ ከነሳሙናዋ ውሃ እያለች ስትጮህ የሚያቃጥለው ሰጣት። ወይኔ ጉዴ! አንቺ ምን ሆነሽ? በፈጣሪ ይሄ እኔን ካደረገችኝ አንጻር በጣም ትንሽዬ ነው። ቢሆንም ግን በቃ አሁን ያደረግሽ ይበቃል። እሺ ደግሞ ከታወቀብሽ ላንቺ ጥሩ አይሆንም። አታስቢ፣ እሷ ብቻ አይደለችም። እሺ ብልጧ ማንም አያውቅብኝም። ቢሆንም ግን መጠንቀቅ አለብሽ። እሺ እሺ፣ እጠነቀቃለሁ። ለምንድን ነው እስካሁን ያልደወለው? ለማንኛውም ሄጄ ልጠብቀው።
ይህች ልጅማ የሆነ ነገር ሆናለች። በጤናዋማ እንደዚህ አትሆንም። እንደው ፈጣሪ አንተ ጠብቅልኝ፣ እንደው ሽፍን ነገር አድርግልኝ። አሁን ይሄ ምን ይባላል? ወይ ጣጣ! በዚህ ሰዓት ወዴት እየሄደች ነው? የኔ ልጅ እንዴት ነሽ? ምን ሆንሽ? ደህና ነኝ። በእናትሽ ዝም በይ፣ እረፍት ስጪኝ። እሺ እሺ። ምን ሆነሽ ነው እንደዚህ በአፍንጫሽ ተደፍተሽ የተኛሽው? እኔ ደህና ዋልሽ? እግዚአብሔር ይመስገን። እንዴት አልሽ? ማሚዬ አረፋ በጣም ያቃጠለኝ። እንዴ ለምን? ቆይ እንደዚህ የሚያቃጥል ነገር ምን ተፈጠረ? ነይ እስኪ። ወይ ካልሆነ ነይ ሆስፒታል እንሂድ። ተነሽ። ወይስ ከዛ በንጹህ አለቅለቅ ይደረግላት? እንደዛ ይሻላል? አዎ እንደዛ ብታረግ ይሻላል። እሺ ነይ። አይዞሽ እስኪ የማይረባ ቆይ አያፍርም እንዴ? እንደነሱማ ቢሆን እኮ ሙቻለሁ። ፈጣሪ ይመስገን እሱ ጥሎ አይጥለኝም። አረመኔ ጨካኝ ሁላ ለምንድን ነው የማይመጡት? መቼም ቀልድ አይሆንም።